በአንድ ዘመን ሮምን በጥሩ ሁኔታ ሲያስተዳድራት የነበረው ንጉስ ድንገት ጠፋ። በአንዲት ሌሊትም ከራሱ ወታደሮችና ሹማምንቶች ከሮምም ሀገር ሰዎች ተደብቆ ወደ ኢትዮጵያ ለአንድ ቅዱስ ለሆነ ተልእኮ መጣ። ይህ ንጉስ ለእናቱ አንድ የሆነ ለሮም ሕዝብም የተመቸና ቅን ፈራጅ የነበረ ነው። ግን ደግሞ ከእግዚአብሔር ሰው የተላከ ደብዳቤ በአየር ላይ እያንሳፈፈ ወደ ምድረ ኢትዮጵያ መጣ። ይህ አባት አባ ገሪማ ይባላል። የዚህ አባት ታሪካቸው ምንድን ነው? እግዚአብሔርስ የሰጣቸው ቃል ኪዳን ምን ምን ናቸው? እኛስ በረከታቸውን ለመቀበልና ከቃል ኪዳናቸው ለመሳተፍ ምን ማድረግ እንዳለብን በዚህ ቪዲዮ እናያለን። አባ ገሪማ የሮም ንጉስ የነበረው የመስፍንያኖስ ልጅ ናቸው። እናታቸውም ሰፍንግያ ትባላለች። እርሷም ልክ እንደሌሎቹ ቅዱሳን እናቶች መካን ስለነበረች እጅግ ታዝን ነበር። ነገር ግን ይህን ሀዘኗን እንዲያብስላትና ልጅ እንዲሰጣት በእናቱ በቅድስት ድንግል እመቤታችን ማርያም አማላጅነት በመማፀን ወደ እግዚአብሔር እየለመነች ኖረች። ከዚህ በኋላ ይህን የተባረከ ልጅ ተቀበለች። ስሙንም ይስሐቅ ብላ ጠራችው። ጥቂት ባደገ ጊዜም የቤተ ክርስቲያን ትምህርት አስተምረው ዲቁና ሾሙት። የንጉሱም ልጅ ነበርና አባቱ በሞተ ጊዜ የሮም ሰዎች በአባቱ ዙፋን ላይ አነገሱት። እየፈረደና በቅን እየገዛ 7 ዓመት ኖረ። በዋሻ የሚኖረውም አባ ጰንጠሌዎን በሰማ ጊዜ እንዲህ ብሎ ወደ እርሱ መልእክትን ላከ። ልጄ ይስሐቅ ሆይ ሙታኖቻቸውን ይቀብሩ ዘንድ ሙታኖችን ተዋቸው። አንተ ግን ክብር ይግባውና የክርስቶስን የማያልፍ መንግስት ትሻ ዘንድ ወደ እኔ ና አለው። አባ ገሪማ መልእክቱ ደርሶት በሰማ ጊዜ መንግስቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜም ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናውያን በሆኑ ክንፎቹም ተሸክሞ የ10 ወር የሚሆነውን መንገድ በ3 ሰዓት ወደ ኢትዮጵያ አደረሰው። በአባ ጰንጠሌዎንም ደጅ አቁመው። ይህም በኢትዮጵያ ንጉስ በዓል አሚድ ዘመን ነበር። አባ ጰንጠሌዎንም ቅዱስ ይስሐቅን ባየው ጊዜ ደስ ብሎ ታቅፎ ሳመው። ወደ በዓቱም አስገብቶ የምንኩስና ልብስን አለበሰው። አባ ገሪማም የተባለው ይስሐቅም በጾም በጸሎትና በስግደት ተጠምዶ ቆዳው ከአጽሙ እስከሚጣበቅ ድረስ ሲጋደል ኖረ። ከዚህም በኋላ መደራ ወደ ተባለ ቦታ ሄደ። በዚያም ድንቅና ተአምር እያደረገ በሽተኞችን በመፈወስና አጋንንትን በማስወጣት ብዙ ዘመን ኖረ። በአንዲት ዕለትም ለመስዋዕትነት የሚውል ስጋና ደሙን ለመፈተት የሚያስፈልገው ስንዴና ወይን በቤተ ክርስቲያኒቱ ውስጥ ባለቀ ጊዜ ጠዋት ተነስቶ ስንዴውን ዘራ። በሰርክም ጊዜ ፀሐይ ሳይጠልቅ በአንድ ቀን በቅሎ አዝመራውን ሰብስቦ አስገባ። ከእርሱም መስዋዕትን አሳረገ። በማግስቱም በግራር ዛፍ ላይ በሮችን አውጥቶ የስንዴውን ነዶ አበራየው። 77 የእንቅብ መስፈሪያም ሆነለት። ሁለተኛም የወይን አረግ ሊበቅል በማይችልበት አለት በሆነ መሬት ላይ ተከለ። ወዲያውም በቀለች፣ አበበችና አፈራች። በእርሷም መስዋዕትን አሳረገ። አንዲት ቀንም ሲጽፍ መሸና ፀሐይ ሊጠልቅ ተቃረበ። በቦታውም እንዲቆም አዘዘው። ጽሕፈቱንም እስኪጨርስ ቆመ። ምራቁንም ትፍ ባለበት ቦታ እስከ ዛሬ ለበሽተኞች ፈውስ ሆኖ ይኖራል። ከእጁም ብር የተባለ የሸንበቆ አይነት በወደቀ ጊዜ ወዲያውኑ በቀለ፣ አቆጥቁጦም አደገ። ከዚህም የበለጠ ብዙ ታምራቶችን አድርጓል። በአንዲት ዕለትም አባ ገሪማ ከ2 ሰዎች ጋር እየተጓዘ ሳለ እነዛ ሰዎች ደክሟቸው እረፍት ፍለጋ ቁጭ ይላሉ። በሰዓቱም ከነበረው ፀሐይና ድካም ምክንያት እጅግ ይደክማቸውና ምሳቸውን መብላት ይፈልጋሉ። አባ ገሪማንም ከኛ ጋር ብላ ይሉታል። ዕለቱ ግን የጾም ቀን ነበርና በመንፈስ ከእነርሱ ተለይቶ ቅዳሴውን ይቀድስ ነበር። ለእነርሱ ግን ካጠገባቸው ነበርና ከእነርሱ ጋር የሚበላ ይመስላቸው ነበር። ቅዳሴውን ያስቀደሱ ሰዎች ዛሬ እኮ አባ ገሪማ ናቸው ቅዳሴውን የቀደሱት ብለው ሲያወሩ እነዛ 2 ሰዎች ይሰሟቸዋል። ነገሩንም አጣርተውና አረጋግጠው እውነት እንደሆነ ሲረዱ እነዚያ 2 ሰዎች ወደ አባ ጰንጠሌዎን መጥተው ቀሲስ ይስሐቅ እኮ ከበላ በኋላ የቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጰንጠሌዎንም ይህንን ሲሰሙ ከአባ ገሪማ አንደበት ለመስማት ወደ እርሱ ሂደው ልጄ ይስሐቅ ሆይ ምስጢር ስላለኝ ከአጠገባችን ሰዎችን አስገልል አሉት። ይስሐቅም አባቴ ሆይ ምስጢር ከሆነ ሰዎች ብቻ ሳይሆኑ እንጨቶችና ድንጋዮች የሚገለሉ አለ። ወዲያውኑም እንጨቶችና ድንጋዮች 1 ምዕራፍ ያህል ሸሹ። አባ ጰንጠሌዎንም ልጄ ይስሐቅ ገረምከኝ አለ። ስለዚህም ከዚያች ጊዜ ጀምሮ ገሪማ ተባለ። መልካም ተጋድሎውንና የቀና አካሄዱን በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ቃል ኪዳንም ሊሰጠው ጀመረ። ስሙን ለሚጠራና መታሰቢያውን ለሚያረግ ገድሉንም ለሚጽፍና ለሚያጽፍ ለሚያነበውና ለሚተረጉመው ስማቸውን በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ዳግመኛም የተራበውን ላበላ የተጠማውንም ላጠጣ እኔ የሕይወት እንጀራ መግበዋለሁ የድህነት ጽዋንም አጠጣዋለሁ አለ። ነገር ግን ጌታችን እዚህ ጋር ብቻ አላበቃም። በቤተ ክርስቲያን በማህሌት ያመሰገነውንና የጸለየውን እኔ የመላእክትን ምስጋና አሰማዋለሁ። የተራቆተውን ለሚያለብስ የብልህ እጅ ያልሰራው የብርሃን ግምጃም አለብሰዋለሁ። ነፍሱም ከስጋው በምትለይ ጊዜ የጨለማ መላእክት አይቀርቡትም፣ የብርሃን መላእክትም በዙሪያው አቆማቸዋለሁ። በስምህም ቤተ ክርስቲያን ለሰራ በሰማያት 47 የብርሃን ቦታዎችን እኔ ሰጠዋለሁ። ለቤተ ክርስቲያን መባ የሚሰጠውንም እኔ
በመንግስቴ እቀበለዋለሁ። ቦታህን የሚያከብረውን እኔ በመንግስቴ አከብረዋለሁ። ጠላቶች አጋንንትን ረግጦ የሚገዛበትንም ስልጣን ሰጠዋለሁ። አባ ገሪማም ይህን ታላቅ ሀብት በቸርነትህ ብዛት የሰጠኝ አቤቱ ስም ይክበር ይመስገን ብሎ ጌታችንን አመሰገነው። ግን ጌታዬ ሆይ መታሰቢያን ላደረገ ገሌንም ለጻፈ እስከ ስንት ትውልድ ትምርልኛለህ አለ። መድኃኒታችንም እስከ 12 ትውልድ ምርልሃለሁ አለው። አባ ገሪማም መድኃኒታችንን ልጆች ባይኖሩትስ ምን ታደርግለታለህ አለው። መድኃኒታችንም 12 እጥፍ ክብር እሰጠዋለሁ ብሎ መለሰለት። ጌታችንም ለአባ ገሪማ ስጦታ ሊሰጠው ፈልጎ እንግዲህ የሞት ጥላ እንደማያገኝ ታላቅ የምስራች ነግረሃለሁ አለው። ይህንንም ተናግሮ ሰላምታም ሰጥቶት በታላቅ ክብር ወደ ሰማይ አረገ። ቅዱስ አባ ገሪማም በልቡ ደስ ተሰኘ። ወዲያውኑም በብርሃን ሰረገላ ተነጥቆ ብሔረ ሕያዋን ገባ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ አባ ገሪማ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን።